የግብጽ ኢኮኖሚ እጅግ እየተፈተነ ነው። ከ160 እስከ 170 ቢሊዮን ዶላር የሚገመት እጅግ ከፍተኛ የሆነ የውጭ ብድር ወለድ የመክፈል ጫና ኢኮኖሚውን እያሽመደመደ ሲሆን በቡሃ ላይ ቆርቆሮ እንድሉን አባው አስቀድመው የየመን ሁቲ በቀይ ባህር ላይ በፈጠሩ ደንቃራ በአሁኑ ጊዜ በሆርሙዝ ሰርጥ መዘጋት ከሲዩዝ ካናል ይገኝ የነበረው እጅግ ከፍተኛ የሆነ ገቢ በማሽቆልቆሉ የግብጽ ኢኮኖሚ እጅግ የከፋ አደጋ ላይ ወድቋል። እንግዲህ በዛ ላይ ጦር መሳሪያ ግዢዎች አሉ፣ በዛ ላይ እኛ ነገር መበጥበጥ አለ። እነዚህ ነገሮች ተጨማምረው የግብጽ ኢኮኖሚ እየወደቀ ነው ያለው። ይሄን ለመታደግ እንግዲህ የዓለም አቀፍ የገንዘብ ድርጅት ጨምሮ አበዳሪ ሀገራት ተቋማትም ግብጽ በመንግስት እጅ የተያዙ ድርጅቶችን እንድትሸጥ አስገዳጅ እርምጃ እየወሰደ ነው። ከነዚህ ተቋማት መካከል ግዙፉ የሆነው የአገሪቱ የአውሮፕላን ማረፊያ ጣቢያዎች ይገኙበታል። ባይዜ አውሮፕላን ናቸው። ኢጅፕት ኤር ተጠቅማችሁ ብታውቁ ከሆነ በጣም ወርስት ኤር ነው። ዋጋቸው ርካሽ ነው፣ ግን በጣም አስቀያሚ ኤር ነው። እኔ አንድ ተጠቅሜ ያለው በአፍሪካ ቀዳሚና ግዙፍ የኛ አየር መንገድ ነው። የኛ አየር መንገድ የግብጽ አውሮፕላን ማረፊያ ጣቢያዎች ተረክቦ ለማስተዳደር የአዋጭነት ጥናቱን አጠናቆ ለውሳኔ ሐሳብ ቅርቡን እንግዲህ ታውቋል። ከፍተኛ የቱሪስት ፍሰት አላት ግብጽ። አውሮፕላን ማረፊያ ጣቢያዎቿም ቢዚ ናቸው። ይህን ማስተዳደር አዋጭ ከመሆኑን ባሻገር የኢትዮጵያንም የቱሪስት ፍሰት በቅብብሎች ለማሳደግ ጠቀሜታው የጎላ ነው። ምክንያቱም የኛ አየር መንገድ ሲያስተዳድር የሚያመጣው ጠቀሜታው ከፍ ያለ ነው። እንግዲህ ኢትዮጵያ ይህንን ጀሩሳሌም ፖስት ኢጅፕትስ ኢኮኖሚክ ፕሬዠር በሚለው ገጹ ነው ይህንን ይዞ የወጣው። ናሽናልም ኢጅፕት ሲክስ ቱ አይሶሌት ኢትዮጵያ ዊዝ ዲፕሎማሲ የአፍሪካው የአየር ትራንስፖርት ሉዓላዊነት ማሳያ የሆነው የኛው ሀገር አውሮፕላን ጣቢያችን ደግሞ እነሱንም ሄዶ የማስተዳደር ፍላጎት አሳይቷል። ያሸንፋል ተብሎ የሚጠበቅ ነው። ይህንን በበጎ የምናየው ነው የሚሆነው።